እባክህ ወይኔ እባክህ ተረጋጋ። እባክህ ጠብቅ። ወይኔ ሌላ ምንም የለም የምለምንልህ ሌላ ምንም የለም የምለምንልህ ሰላም ቤተሰብ እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። እንግዲህ ይህን ሰሞን ከቲክቶክም ከዩቲዩብም ዓለም ጠፍቼ ነበረ። ያው እንግዲህ ዛሬ ተከስቻለሁ ቤተሰብ። እናንተም ደግሞ ሰብስክራይብ እያረጋችሁ ሼር እያረጋችሁ እስከዚህ ሰዓት ድረስ ስለጠበቃችሁን ከልብ አድርጌ አመሰግናችኋለሁ ቤተሰብ። ምንም ቢሆን በዚህ ምድር ላይ ቤተሰብ ያው ይጣላል ደግሞ ይታረቃል አይደለም ቤተሰብ። ብርጭቆ እንኳን እርስ በርስ ይጋጫል አይደል? ያው እንደምታውቁት ይህን ሰሞን በጣም እየተጣሉ ነበረ። ያው እንደምታውቁት ቪዲዮ ላይ እንደሚለቀቀው እየተጣሉ ነበረ። ያው ምን እንደምን አላውቅም። እስካሁን ያለችው ያው አዲስ አበባ ናት። እኛም በጣም ሊናፈቀችን ወይ ደግሞ እህታችንን እንኳን አላሳየችን ወይ ደግሞ ስልክ አታነሳልን። በቃ እኔ እንዴት እንደምላችሁ አላውቅም። ግን ይሄ ጥል እስከመቼ እንደሚቀጥል አላውቅም። ወይ ታርቀው ይህንንም ደግሞ በዓልን በሰላም ቢያሳልፉ በጣም ደስ ይለኛል ቤተሰብ። እና የፋሲካን በዓል የደረሰ ነው። እሱን እስከዛ እንኳን ድረስ ቢታረቁ በጣም ደስ ይለኝ ነበር። እኔ እንግዲህ የምችለውን ያህል አድርጌ ነበር። እንዳያችሁትን ቪዲዮ ስለቅም እያያችሁ ነው። የምችለውን አድርጌያለሁ። አሁንም ደግሞ እስከሚታረቁ ድረስ ያው የምችለውን ያህል ለማድረግ እዚህ ነው የመጣሁት ቤተሰብ። ያው እንግዲህ ትንሱም ቢሆን እዛ ደግሞ አዲስ ነገር የሰማሁት አርግዛለች የሚል ነገር ሰምቻለሁ። ያ ያረገዘችው ልጅ የወንድሜ ያላዛር ይሁን ወይስ የዛ የወጠምሻው ሰውዬ ይሁን አላውቅም። እኔ እውነት አይ ዶንት ኖ። ብቻ ግን የወንድሜ ከሆነ ችግር የለውም እንቀበላለን። ምክንያቱም እኔ ራሱ አጎት ለሆነ ነው ማለት ነው። በዚህ እድሜ አስቡት፣ አጎት ሰው በጣም ደስ የሚል ነገር ነው። የዛ ሰውዬም ደግሞ ከሆነ ያው ማጽናናት ነው፣ ወንድሜ ማጽናናት ነው የሚቻለው። ምክንያቱም እሱ የሚያስበው ከኔ ጋር ነች እያለ ነው የሚያስበው። እሷ ግን ደግሞ ማይሆን ቦታ እንትን አርጋ እዚህ ደግሞ ማይሆን ነገር ሲፈጠር ያው ሳይኮ የሚነካ ይችላል ማለት ነው። ያው እንግዲህ እኔ ራሱ በቃ ያው ቤተሰብ የምናገረው ነገር ነው የጠፋብኝ። ምን እንደምል አላውቅም። ያው እናንተም እንደምትጨነቁ አውቃለሁ። እኛም በጣም እየተጨነቀን ያለ ነው። ምክንያቱም እነሱ ያሉት አዲስ አበባ ናቸው። ወይ ሄጄ መገላገል አልችል ወይ ማስታረቅ አልቻልኩ። ምን እንደማደርግ ነው የጠፋኝ። አንዳንድ እንደው ቤተሰቦች እየደወሉ ነው የሚጠይቁኝ አሉ። እኔ ምንም ማውቀው ነገር የለም። እዛ የሚፈጠረው እንደናንተው ነው። እዚህ ቁጭ ብዬ ቪዲዮ ሲለቁ አብሬያችሁ እያየሁ ያለሁት። እንደምትጨነቁ እናውቃለን። እኛም የተጨነቀን ነውና ቤተሰብ። እንዲሁም ደግሞ ለእነሱ ማስተላለፍ የምፈልገው ነገር ቢኖር እኔ እሺ ቆይ አትጣሉ ከማለት ውጪ ምን እንደማደርግ አላውቅም። ብቻ ግን ለእነሱ ማስተላለፈው መልእክት ይኖረኛል። ለአላዛርም ለትንሱም እንዲሁም ደግሞ ለእናቴ ማስተላለፈው መልእክት ይኖረኛል። በመጀመሪያ ወደ አላዛር ስመጣ አንተ መጀመሪያ እንደ ወንድ ልጅ ሁን እስቲ፣ መጀመሪያ ማለት ነው። እና እንደ ወንድ ልጅ ሁን እስቲ። እሷ የዛኔ ያንን ወንድ አመጣች አይደል? አንተም ራስን ቆፍጠን ብለህ ማናገር እየቻልክ በአዲስ ጋርዶች ምናምን አምጥታ አንተም ከኋላ የጀነንክ ምናምን አታደርግ። በቃ ያ የወንድ ልጅ ባህሪ አይደለም። ወንድ ልጅ ራሱ ቆፍጠን ብሎ ችግሩን ሁሉ ሲፈታ ነው አሪፍ የሚሆነው ማለት ነው። ኮሜንት ላይም ያየው ነበረ አንተ ሴት ምናምን ያየው ነበረ።
ብቻ ግን አላጠፉም ለማለት ነው። እናንተ ማድረግ ያለብህ በትህትና ረጋ ብለህ ነገሮችን ማስተካከል ካንተ ይጠበቃል፣ እንደ ወንድ ልጅ ማለት ነው። እነሱ ነገሮችን ቢያጋግሉም ነገሮችን ወደማይሆን ነገር ቢወስዱም አንተ ግን ረጋ ብለህ ነገሮችን ማየት አለብህ። እሺ አለብስሻለሁ። ተነሺ። ነገሮችን አይተህ መወሰን አለብህ። በቃ አረጋጋቸው። የግዴታ ወደ አንዱ ሳይድ ብቻ መሆን አለብህ እያልኩ አይደለም፣ ወይ ወደ ትንሱ ወይ ደግሞ ወደ እናት ሁን እያልኩ አይደለም። ግን ሁለቱንም የሚያስማማ ነገር ማድረግ አለብህ እያልኩኝ ነው። እንደዛ ካልሆነ በቀር አትስማሙ፣ መቼም ቢሆን በቃ አትስማሙ ማለት ነው። እንደዚህ እያላችሁ ነው የምትቀጥሉት። እኛንም ደግሞ የናፍቆት ረሃብ ውስጥ አትክተቱ። በመቀጠል ደግሞ ወደ ትንሱ ስመጣ አንቺም ደግሞ ያጠፋሽው ነገር አለ። የዛኔ ባረገሽ ጊዜ ሌላው እንዳምጥተሽ አበባ ሲሰጥሽ ከመቀበል ይልቅ አላዛር የሚልሽን ሰምተሽ ምንድነው የቸገረሽ ነገር ምንድነው እንትን ያለሽ ነገር ሲልሽ ብትነግሪ ኖሮ የሁሉ ነገር አይፈጠርም ነበር። እሱም ደግሞ ማይሆን ነገር አያስብም ነበር አይደል እንዴ? ያው እንግዲህ እንደኔ ትንሱ ያን አጥፍታለች የሚል ነገር ሀሳቡም የለኝም። ግን ዋና ያጠፉት አላዛርና እናቴ ናቸው ነው። እኔ እንደኔ ሀሳብ እንደ ቪዲዮንም እንዳየሁት ነገር ማስበው አላዛርና እናቴ አጥፍተዋል። እናቴ ደግሞ ያጠፋችው ነገር ምንድነው? እሷ አርግዥ ያለው በምትል ሰዓት ያረገዝኩትም ከልጅሽ ከአላዛር ነው እያለቻት ነበረ። እናቴ ደግሞ አልተቀበለቻትም። ለምን ያልተቀበለቻት? ምክንያቱም ባረገዘች ሰዓት ያ ሰውዬ ያ ማን ነው ስሙን አላውቀውም፣ ግን ያ ግብዶ ሰውዬ መጥቶ አበባ ሲሰጣት ምናምን አይቻለሁም። ቪዲዮንም እሱንም አይታ ሊሆን ይችላል ብዬ አስቤያለሁ። እና እናቴም ቢሆን አጥፍተሻል። ምንድነው ያጠፋሽው? አንድ የልጅሽ ሚስት መታ አርግዣለሁ ስትልሽ እንደ አያት ተቀብለሽ መንከባከብ ሲገባሽ እሷን እያራክሽ ጭራሽ ደግሞ በቃ ብሶት እንዲሰማት እንደ ሌሎች ሴቶች እንድትሆን እያረክሻት ነው። ስለዚህ እንደ አንድ አያት ተቀብለሽ እስከምትወልድ ድረስ 9 ወር ሙሉ ጠብቀሽ ነበር መንከባከብ የነበረብሽ። ግን ደግሞ አንቺ ያረክሽ በተቃራኒው ነበር። ያው ይሄ ደግሞ ካንቺ ማይጠበቅ ነበር። እናቴ ይሄንን ነገር አስተካክሉ። ብቻ ግን በቃ ያጠፋችሁትን ነገር እናንተ ራሳችሁ ነው የምታውቁት። እኔ እንግዲህ ቪዲዮን እንዳየሁት ነው የተናገርኩ ያለሁትና አስተካክሉ እያልኳችሁ ነው። በቃ አሁን ባሌ ደረሰ ነው፣ ስለዚህ መታረቅ አለባችሁ እያልኩ ነው። በመቀጠል ደግሞ ያው እዛው ቤት እያሉ እናቴ ምግብ ሰርታ ምን ብላ በቃ ኦሬዲ አሁን እናቴና ትንሱ የተስማሙ ነው። እንዳየሁት ከሆነ እናቴና ትንሱ የተስማሙ ነበር። ምግብ ሰርታ ምን ብላ ያጎረሰችት እያለ እሱ ተነስታ ወደ ሽንት ቤት ሄደች። ከዛ ሽንት ቤት ሄዳ ምን እንደነች አይታወቅም፣ ወደቀች። በወደቀች ሰዓት ደግሞ ወንድሜ መጣ። ወንድሜ ምንድነው ያለው? አንቺ የሰጠሻት ምግብ ነው እንደዚህ ያረጋት ያለው፣ መርዝ ሰጥሻት ነው፣ ሚስቴን ልገያት ነው ወይ እስከነ ልጄ ልታጠፊያት ነው ወይ እያላት ነበር። እና እዚህ ጋር አጥፍቷል። ከዛ ሐኪም ቤት ሄዱ። እስቲ ትክክለኛውን ነገር ለመስማት ሐኪም ቤት ሲሄዱ ይሄ የእርግዝና ባህሪ ነው ምናምን፣ ስለዚህ ይሄ አንዳንድ ጊዜ የሚያጋጥም ነገር ነው፣ የሚያቀለሽልሽ ነገር ይመጣል በእርግዝና ሰዓት ምናምን አሉት። አየሃ መጀመሪያ አስተውል። ምን ለዚህ ነው ረጋ ብለን ነገሮችን ማሰላሰል አለብን። ከመናገር ከመወሰን በፊት ነገሮችን አሰላስለ ነው ማድረግ ያለብን ነው ማለት እና ይህንን ነገር ማስተካከል አለባችሁ ነው ምለው። እኔ እኮ የሚገርመኝ እስከዚህ ያህል ጥል የሚያስደርስ እኮ ነገር አልነበረም። የመጀመሪያ ቪዲዮን እንኳን ብታስታውሱ በተራ ነገር ነበር የተጣሉት። እዛው በቃ የሚፈታ በንግግር የሚፈታ ነገር ሲሆን እነሱ ያንን ነገር አክረው በቃ ጋነው ምን ብለው በቃ ጭራሽ በቃ መፈታት የማይችልበት ደረጃ ላይ እንደደረሱት አሁን እዚህ ጋር አሁን ይሄን ለማስታረቅ መሞከር ምናምን ትንሽ ይከብዳል። ምክንያቱም በዛ ሰዓት ነበር ማስታረቅ የሚገባን የነበረው እኛ ማለት ነው። ያው የሚያጣላ ጥል ባይሆንም ብቻ ግን አላቅም። እንግዲህ አሁን ደግሞ እየተስማሙ ያሉት እናቴና ትንሱ የተስማሙ ነው። ቀስ በቀስ እንግዲህ ከወንድሜም ጋር ይስማማሉ ብዬ ተስፋ አደርጋለሁ። እንግዲህ ያው እኔም ምንም የምለው ነገር የለኝም ቤተሰብ
ብቻ ግን ይሄን ቪዲዮ ለነሱ አድርሱልኝ፣ ሼር ኮፒ ሊንክ እያደረጋችሁ አድርሱልኝ እላለሁ። እናቴም ቢሆን በጣም ናፈቅሽን፣ እባክሽ ነይ እባክሽ አንዴ መተሽ ትመለሻለሽ ወይ ደግሞ እስቲ እንደዛም እስቲ እናድርግ ወይ እባክሽ በጣም ናፈቅሽኝ። እኔም ቢሆን ወንድሜም በጣም ነው የናፈቅሽን እና ቤተሰብ ትላንት ደግሞ በተለቀቀው ቪዲዮ ላይ እንዳያችሁት ያው ገፍትሯት አይደለም ግን አዳልጧት ነው የወደቀችው የተባለው። ዶክተሩም እንዳለው ያው እንደዚህ አይነት ነገር መጠቀም እንዳለብህና እሷን የሚጎዱ ነገሮች ወይ ደግሞ ጽንሱን የሚጎዳ ነገር ማድረግ እንደሌለበት ያስጠነቀቀው ነው። እንግዲህ እሱ በዛ ሰዓት እየተበሳጨ ይሁን ተናዶ ይሁን አላቅም፣ ግን ያ ጽንስ በዛሽ ቅጽበት በዚህ አጋጣሚ ሊወርድ ይችል ነበርና እባክህን አላዛር እባክህን ተጠንቀቅ፣ እባክህን ለኛ ብላ አይደለም ለእናት ስትል አይደለም ለልጅ ስትል ተጠንቀቅ እባክህን። እኔ እየለመንኩ ነው እውነት በጣም በቃ ቪዲዮ ራሱ ሳየው አላቅም ብቻ በቃ ሰውነቴ ራሱ እየወረረኝ ማለት ነው። ተሚሉን እንኳን ሳየው እንዴት እንደሆንኩኝ እኔ የማውቀው እና ቤተሰብ እናንተም ደግሞ ስታዩት እንደዚህ እንደሆናችሁ ይህንን ነገር እንደገጠማችሁ ተስፋ አረጋለሁ እና እባክህ ተጠንቀቅ እባክህ። ዶክተሩም ያለውን ሰምተሃል። ከሆነ በኋላ ማልቀሱ ምንም አይጠቅምህ። አንድ ነገር ከተፈጠረ በኋላ እንደዚህ ሆኗል በቃ እንደዚህ ሆነ አያስፈልግም። ከዛ ነገር በፊት አንተ መጠንቀቅ አለብህ። ለህይወትህ፣ ለሚስትህም፣ ለልጅህም መጠንቀቅ አለብህ። አንተ ማትጠነቀቅ ከሆነ ማንም ይጠነቀቅልህ? ማን ይጠንቀቅልህ? እኔ እኮ እያወዛገብከኝ ያለው ምንድነው? ቆይ አሁኑ ሰው በአጋጣሚ መሬቷ አዳልጧት ወደቀች ጽንሱ ጠፋን በል ምንድነው የምትሆነው? አይቼዋለሁ ቪዲዮን እያለቀስክ ነበር አውቃለሁ። ማልቀሱ ግን አይጠቅምም። እንደው አንድ አባባል ነበርላ አስቀድሞ ነበር መጥኖ መደቆስ፣ አሁን ምን ያደርጋል ጥዶ ማልቀስ። እና ይሄንን እባክህን አስተውል፣ ተረጋጋ፣ አትቸኩል እና ለቤተሰቦች አስብ። ከሆነ በኋላ ምንም የምታረጋው ወይ ደግሞ የምትፈጽመው ነገር የለም አይደል እንዴ? ጽንሱ ሲጎዳ ሚስትም እኮ ናት አብራ የምትጎዳው አይደል እንዴ? ያ ሕፃን ልጅ ወይ ደግሞ ያ ጽንስ እኮ ያለው እሷ ጋር ነው። የእሷ ጽንስ ውስጥ እስካለ ድረስ ደግሞ ያንተም ልጅ ነው አይደል? ስለዚህ ቤተሰቦች ላይ እያሰብክ ወንድሜ እባክህ ተጠንቀቅ እባክህ። ዶክተሩ ያለውንም ነገር ስማ፣ ተቀብለሃል አውቃለሁ። አሁን እንደውም ከስተት የምትማር ይመስለኛል። ምክንያቱም ይህ ነገር ደርሶ ፈጣሪንም ደግሞ አመስግነ እንደምትመልስ ተስፋ አረጋለሁ እና እባክህ ተስተካከል እባክህ እኔ ወንድም እባክህ። ሌላ ምንም ልል አልችልም። እናቴም አንቺም ደግሞ ኦሬዲ እሷ ያው የተስማሙ ነው ያሉት። ወንድሜ ግን እባክህን ነገሮችን ለማብረድ ሞክር፣ ነገሮችን ለማረጋጋት ሞክር፣ እንዳይባባስ ከዚህ በላይ በኋላ ይቆጭሃል። በኋላ ይሄ ነገር ከተፈጠረ በኋላ መተን ብናጽናና ለአንተ የሚጨምርልህ ነገር የለም። እባክህን ይቆጭሃል ወንድሜ እባክህ እልሃለሁ ወንድሜ እባክህ እና ቤቢ እባክህ እኔ ያው ይሄ ነገር ባይከሰት በጣም ነበር ደስ ይለኝ እና እባክህ ወንድሜ እባክህ እኔ እሺ ምን ላድርግሽ? ተንበርክኬ ልለምናችሁ እባክህ የለመንኩ ነው ወንድሜ እባክህ ወይኔ እባክህ ተረጋጋ እባክህ ጠብቅ ወይኔ ምን እንደምል ራሱ ጌታ ነው ያተረፋት እኮ። እባክህ ቤቢ እባክህ ወንድሜ እባክህ
በቃ ካሜራ ዞሮ